በእውነት ዝም ብላለሁ። አሁን ምንም አልናገርም። እኔ ማንም ሰው ሲፈርድብኝ እየተቃጠልኩ ዝም የምለው እኮ ልጆቼ ስለሆኑብኝ ብቻ ነው። በህይወቴ በጣም መደራደር የማልችልባቸው ነገር ልጆቼ ናቸው። ስለዚህ ለእነሱ ስል ዝም ብላለሁ። ስለዚህ ሴቶችም ነገ ህይወት አላችሁ አይደለ? በደንብ ፍረዱብኝ እሺ። በደንብ ነገ እናንተ ምን እንደሚገጥማችሁ አላውቅም፣ አታውቁም። ስለዚህ እናንተ ፍረዱ። ስለዚህ ይሄም ያልፋል። ማልፈው በሰው አይደለም፣ ማልፈው በጓደኛ አይደለም፣ ማልፈው በማንም አይደለም። ግን እግዚአብሔር ያሳልፋል ሁሉንም። ይሄ ቀን አልፎ እንደምቆም አውቀዋለሁ። አንድ ቀን አልፎ ይሄ ቀን እቆማለሁ። መቆም እችላለሁ። ይህ ደግሞ ለሰው አይደለም፣ በእናንተ አይደለም። አሁንም ቢሆን ግን ያልፋል። ይሄ ጊዜ ያልፋል። ለማንም ምንም ነገር አይጠበቅብኝም። ለማንም ምንም አላስረዳም። ገንዘብ አይታ ነው፣ ጊፍት ፈልጋ ነው፣ ወንድ ፈልጋ ነው፣ ራቁቷ ነው እና ከዚህ በኋላ ትስራ ምናምን ነገም ሌላ ነገር ሊባል ይችላል። የተባልኩት በቅርብ ሰው ስለሆነ እንደ በቀል ነው መወስደው። እኔ ማንም ሰው ለበቀል እኔ ዝግጁ አይደለሁም። እግዚአብሔር ነው አሁንም ቢሆን ምስክሬ፣ ሰው አይደለም። በቃ እግዚአብሔር ምስክር ነው ለኔ። ለገንዘብ ብዬ እንዳልኖርኩኝ መድኃኒዓለም ምስክር ነው። ምክንያቱም ህይወቴን ማንም ሰው ያውቃል። ሚዲያ ላይ ነው ህይወቴ ያለው። ገንዘብ ብፈልግ ድሮ ነበር የምሄደው። ድሮ ግን እኛ ገንዘብ አይደለም ያገናኘን፣ የሚያለያየንም ገንዘብ አይደለም። በቃ እንደዚህ አይነት አስተሳሰብ የለኝም፣ ኖሮኝም አያውቅም። እኔ እንደዚህ አይነት ባህሪም መጀመሪያም ሳገኘው እኮ ያለ 5 ሳንቲም ነው ያገኘሁት። ግን በቃ ሁሉም ስትለያዩ ባዳ ነው በእውነት። በቃ ብዙ ነገር ይባላል ከሰውን ለማጥፋት። እኔ እግዚአብሔር ሰው እንድጠፋ በጣም ብዙ ቢሞከርም እኔ አለሁ እስካሁን። በቃ አሁንም ቢሆን እኖራለሁ። የሚያኖረኝ መድኃኒዓለም ነው። በቃ ለልጆቼ ስል አሁንም ዝም እላለሁ። በእውነት ዝም እላለሁ። አሁንም ምንም አልናገርም። እኔ ማንም ሰው ሲፈርድብኝ እየተቃጠልኩ ዝም የምለው እኮ ልጆቼ ስለሆኑብኝ ብቻ ነው። በህይወቴ በጣም መደራደር የማልችልባቸው ነገር ልጆቼ ናቸው። ስለዚህ ለእነሱ ስል ዝም ብላለሁ። ስለዚህ ሴቶችም ነገ ህይወት አላችሁ አይደለ? በደንብ ፍረዱብኝ እሺ። በደንብ ነገ እናንተ ምን እንደሚገጥማችሁ አላውቅም፣ አታውቁም። ስለዚህ እናንተ ፍረዱ።
ስለዚህ ይሄም ያልፋል። ማልፈው በሰው አይደለም፣ ማልፈው በጓደኛ አይደለም፣ ማልፈው በማንም አይደለም። ግን እግዚአብሔር ያሳልፋል ሁሉንም። ይሄ ቀን አልፎ እንደምቆም አውቀዋለሁ። አንድ ቀን አልፎ ይሄ ቀን እቆማለሁ። መቆም እችላለሁ። ይህ ደግሞ ለሰው አይደለም፣ በእናንተ አይደለም። አሁንም ቢሆን ግን ያልፋል፣ ይሄ ጊዜ ያልፋል። ምንም አላስረዳም። ገንዘብ አይታ ነው፣ ጊፍት ፈልጋ ነው፣ ወንድ ፈልጋ ነው፣ ራቁቷ ነው እና ከዚህ በኋላ ትስራ ምናምን ነገም ሌላ ነገር ሊባል ይችላል። የተባልኩት በቅርብ ሰው ስለሆነ እንደ በቀል ነው መወስደው። እኔ ማንም ሰው ለበቀል እኔ ዝግጁ አይደለሁም። እግዚአብሔር ነው